ወጣቱ ከዚህ ቀደም የሚሰራበት ሱቁ ፈርሶበት በከፍተኛ ሀዘንና ብስጭት ላይ ነበረ። በዚህ መሃል ደግሞ በተፈጠረ አለመግባባት ለእስር ተዳርጎ ከፍተኛ ድብደባ እንደተፈጸመበት ይነገራል። በእስር ላይ ሆኖ የአባቱን ሞት እንደሰማና በከፍተኛ ሀዘን ውስጥ እንደነበረ በመጨረሻም በጥይት ተደብድቦ እንደተገደለና በጠራራ ፀሐይ በመሃል ከተማ በፖሊስ አባል በጥይት ተደብድቦ ፍጹም ጭካኔ በተሞላበት መንገድ የህይወቱ ፍጻሜ ሆኗል። ህዝብ ቁጣውን እየገለጸ ነው። ለወጣቱ ፍትህን በአደባባይ ወጥቶ እየጠየቀ ነው። የሟች እናት በከፍተኛ ሀዘን ራሳቸውን ስተው ወድቀዋል። በአዲስ አበባ ከተማ ሽሮ ሜዳ የተፈጸመውን አሰቃቂ ግድያና የህዝብን ቁጣ እንደሚከተለው ተመልክተነዋል። ቆይታችሁን ከአቬር ሚዲያ ጋር አድርጉም። በወጣቱ ግድያ ዙሪያ የተሰጠውን የአዲስ አበባ ፖሊስ መግለጫን እናስቀድም። የሰው ህይወት ያጠፋን የፖሊስ አባል በቁጥጥር ስር ውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታወቀም። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 ከቀኑ 10 ሰዓት ከ40 ላይ አቶ ተገኝ ባልቻን በክላሽንኮቭ ጠመንጃ የገደለውን ረዳት ሳጅን ማቴዎስ ተመቸውን በቁጥጥር ስር ውሎ ምርመራ እያጣራ መሆኑን አስታውቋል። ፖሊስ ባደረገው ምርመራ ከዚህ ቀደም በሟችና በፖሊስ አባሉ መካከል ጠብ ተፈጥሮ አቶ ተገኝ በፖሊስ ላይ ባደረሰው ጉዳት ታስሮ በዋስ መለቀቁን አስታውሷል። ይህ በእንዲህ እንዳለ በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዘው ወደ ፖሊስ ጣቢያ ከሄዱ በኋላ ከመኪና ወርዶ ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብግብ በመፍጠራቸው በአካባቢው ግርግር አጋጥሞ እንደነበረ ፖሊስ ገልጿል። ምንም እንኳ ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የፈጸመው ድርጊት ግን ፍጹም ተቀባይነት የሌለው የሰብአዊ ድርጊት መሆኑንና ፖሊስ ከቆመለት ዓላማ በተቃራኒ የተፈጸመ በመሆኑ ተቋሙን የማይወክል መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። የአዲስ አበባ ፖሊስ በግለሰቦች ላይ የሚፈጸምን መሰል ድርጊቶች የማይታገስ መሆኑንና የግድያውን የምርመራ ውጤት በቅርቡ ለሕዝብ ይፋ እንደሚያደርግ አስታውቋል። በተፈጠረው ድርጊት የአዲስ አበባ ፖሊስ ጠቅላይ መምሪያ የተሰማውን ሀዘን ለሟች ቤተሰቦች፣ ዘመድ አዝማዶችና ጓደኞች መጽናናትን ተመኝቷል። የአዲስ አበባ ፖሊስ መግለጫ በተሰማበት በዚህ ጊዜ ፍትህ ለወንድማችን ኦሮሮ በሚል ከፍተኛ ተቃውሞ ተነስቷል። በሽሮ ሜዳ የተፈጸመው ልብ የሚሰብር ተግባር ህዝቡ በቁጣ ወደ አደባባይ እንዲወጣ አድርጓል እየተባለ ነው። በአዲስ አበባ ከተማ በጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ልብ የሚሰብር ተግባር ተፈጽሟል። የቀድሞው የነጠላ ነጋዴ የብዙዎች ደጋፊና ለጋስ የነበረው ተገኝ ባልቻ ኦሮሮ በአዲስ አበባ ፖሊስ አባል 4 ጥይቶች ተተኩሰውበት ህይወቱ አልፏል። ኦሮሮ ሽሮ ሜዳ ላይ ታታሪ ሰራተኛና ለጓደኞቹም ሆነ ለቤተሰቡ የሚተርፍ መልካም ሰው እንደነበረ የሚያውቁት ይመሰክሩለታል። ነገር ግን በልማት ምክንያት ሱቁ በመፍረሱና ንብረቱን በማጣቱ ከፍተኛ ቁጭትና ስሜት ውስጥ ወድቆ እንደነበረ ተነግሯል። ከአንድ ወር በፊት በሞቅታ ከአንድ ፖሊስ ጋር በነበረው አለመግባባት ታስሮ 5 ቀናት ከባድ ድብደባ ደርሶበት እንደነበረም ተሰምቷል። ኦሮሮ በእስር ላይ ሳለ አባቱ የሞቱ ሲሆን ሀዘኑን የጨረሰውም በእስር ቤት ሆኖ መሆኑ ደግሞ የብዙዎችን ልብ ሰብሯል። ከእስር ቤት ተፈትቶ በአባቱ ሀዘን ላይ እያለ ለጥያቄ ትፈለጋለህ በሚል በፓትሮል ተጭኖ ወደ ሽሮ ሜዳ 02 ፖሊስ ጣቢያ ተወሰደም። ነገር ግን ጣቢያው በር ላይ ቀደም ብሎ ግጭት የነበረው ያው ፖሊስ ተረኛ ነበርና ፖሊሱ በግል ቂም በመነሳሳት ኦሮሮ ላይ ጣቢያው ደጃፍ ላይ 4 ጥይቶችን በመተኮስ ህይወቱን አጥፍቶ ለማምለጥ ቢሞክርም ፖሊስ አባሉን በቁጥጥር ስር አውሎ ምርመራ እንደሚያደርግ መግለጹን መረጃዎች ጠቁመዋል። በአሁኑ ሰዓት እናቱ በሀዘን ብዛት አእምሯቸውን እስከ ማጣት መድረሳቸውን ከስፍራው የተገኘ መረጃ ያመላክታል። ከአባቱ ሞት በኋላ ገና ሳይቆይ ልጃቸውን የተቀሙት እናት ጩኸት የአዲስ አበባ ህዝብ ሊሰማው ይገባል። ለልጃቸው ፍትህ እንዲገኝ ህዝቡ በቁጣ እየጠየቀ ይገኛል። በዚህ ወጣት ሞት ብዙዎች አዝነዋል። ህዝቡም ቁጣውን እየገለጸ ይገኛል። ሀዘኑንና ቁጣውን ከገለጹ ሰዎች መካከልም ታዋቂው ዲስታጊና ታሪኩ ጋንጊሲ ይገኝበታል። የሰው ልጅ ህይወት ያውም የዜጎችን ደህንነት ለመጠበቅ ኃላፊነት በተሰጠው የጸጥታ አካል እጅ ሲቀጠፍ ከማየት በላይ ልብ የሚሰብር ክስተት የለም። የሀገሪቱ ወቅታዊ ሁኔታና የሰዎች ህይወት በከንቱ መጥፋት በቅርበት የሚታዘበው ተወዳጁ ድምፃዊ ታሪኩ ጋንጊሲ ዲስታጊና ሀዘኑን ከመግለጽ ባለፈ ልብን ሰርስሮ የሚገባ የማንቂያ መልእክት አስተላልፏል ተብሏል። በአሁኑ ወቅት ሰዎችን እርስ በርስ እያባላ ያለውን የፍርሃትና የጥርጣሬ ግድግዳ እንዲፈርስ ጥሪውን አቅርቧል። ጎረቤትህ ጠላትህ አይደለም፣ እሱም እንዳንተ በኑሮ ውድነት የሚቃጠል የሰላም ጥማት ያለው ወንድምህ ነው በማለት የጻፈው ታሪኩ ችግራችን የዘር ሳይሆን እርስ በርሳችን እንድንፈራራ የሚያደርገን የፍርሃት ግድግዳ መሆኑን አስምሮበታል። አክሎም እኛ ስንተማመን
ጭቆና በራሱ ይፈርሳል፣ እጅ ለእጅ እንያያዝ፣ ያኔ ፍርሃት ቦታ አይኖረውም ሲል ጽፏል። የፖሊስ ጥብቅ ምርመራ ቃልና የድምፃዊው የመተማመን ጥሪ በአንድ ላይ ሲታዩ እንደ ማህበረሰብ ከጥላቻና ከበቀል አዙሪት ወጥተን የነገውን የመተማመን ቤት አብረን እንገንባ የሚለውን ጥልቅ መልእክት የሚያስተጋቡ ናቸው። የሰው ልጅ ህይወት ክቡር ነው። ፍትህ ለሟች ቤተሰቦች እንዲሰጥና መሰል አሳዛኝ ድርጊቶች ዳግም እንዳይከሰቱ ሁሉም የድርሻውን ሊወጣ ይገባል ሲል ጽፏል። ፍትህ ለወጣቱ እያልን ለወዳጅ ዘመድ መጽናናትን እንመኛለን። አብራችሁን ስለቆያችሁ እናመሰግናለን።